የመድፈኞቹን ቀጣዩን ወሳኝ ጨዋታ የሚመሩት ዳኛ ታውቀዋል። ቡካዮ ሳካ የገጠመው ጉዳት ምን ያህል ከባድ ነው ወይስ ቀላል ነው? አርሰናሎች እረፍታቸውን ወደ ዱባይ ሄደው ነው የሚያሳልፉት ወይስ በዛው በለንደን ይቆያሉ የሚለውን ጨምሮ ቪክተር ዮኬሬሽ አዲስ ሪካርድ በአርሰናል ቤት እየጻፈ ይገኛል። እነዚህንና ሌሎች በጣም የዕለቱን ወሳኝ ስፖርታዊ መረጃዎች እንደተለመደው በአማረ መልኩ እንግዲህ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን የምትከታተሉኝ ውድ አድማጭ ተመልካቾቼ ሰላምታዬን እያቀረብኩ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ቤተሰብ በመሆን በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት እንደምትችሉ ልጋብዛችሁ እወዳለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። ይህ ሳምንት እንግዲህ ለአርሰናል ደጋፊዎች እጅግ በጣም አስደሳችና ብዙዎች ከጭንቀታቸው እፎ ያሉበት ምናልባትም ደግሞ ከገቡበት ሀዘንና ትካዜ የወጡበት ሳምንት ነው ብሎ መናገር በደንብ ይቻላል። ከዛ በፊት ታውቃላችሁ በወልቭስና በብሬንፎርድ እጅግ በጣም የአርሰናል ደጋፊዎች በብስጭት ውስጥ እንደነበሩ ይታወቃል። ከዛ በኋላ ግን የሁል ጊዜ እንግዲህ የሚያሸንፉትን የሰሜን ለንደን ደርቢያቸው ቶትናምን እንግዲህ በግሩም ሁኔታ በሰፊ የግብ ልዩነት ካሸነፉ በኋላ ብዙዎች በከፍተኛ ደስታና ለዋንጫው አሁንም ትልቅ ተስፋን ሰንቀው እየተጓዙ ይገኛሉ። በተለይ ደግሞ አርሰናል ሜዳ ላይ የሚያሳየው አቋምና ማንቸስተር ሲቲ የሚያሳየው አቋም እጅግ በጣም የተራራቀ ነው። ማንቸስተር ሲቲ በነገራችን ላይ ኒውካስትልን 2-1 ሲያሸንፍ እጅግ በጣም በጨዋታው ላይ እንዴት ተበልጦ እንደነበር እንዴት ተቸግሮ እንደነበረ ተመልክታችኋል። ስለዚህ ማንቸስተር ሲቲ ይህንን ብቃት ይዞ ለምን ያህል ጊዜ ይጓዛል፣ አርሰናል ደግሞ ወጣ ገባ የሆነውን አቋም አስተካክሎ ምን ያህል ጊዜ ይጓዛል የሚለው የሚጠበቅ ነው። በመድፈኞቹ በኩል በጣም ጥሩ ነገር ምንድነው ዘንድሮ ከሽንፈት ወይም ከአቻ ማግስት በጣም በጥሩ ስሜት በማሸነፍ ረጅም ርቀት እየተጓዙ ነው የሚገኙት። ይህ እንግዲህ እንደ ጥሩ ትልቅ የስነ ልቦና ጥቅም ይሰጣቸዋል። በሊቨርፑል በመጀመሪያው ጨዋታ ከተሸነፉ በኋላ ተከታታይ ወደ 10 ምናምን ጨዋታዎችን አሸንፈዋል። እንደነገርኳችሁ በአስቶን ቪላ በሜዳው 2-1 ከተሸነፉ በኋላ በቪላ ፓርክ ተከታታይ ወደ 10 ምናምን የሚጠጉ ጨዋታዎችን አሸንፈዋል። ከዛም በኋላ በዩናይትድም 3-2 ከተሸነፉ በኋላ ተከታታይ እስካሁን ድረስ ምንም አይነት ሽንፈት አላስተናገደም። አርሰናል አቻ ነው እንጂ። ስለዚህ ይህ ቁጥሩ ጥሩ መነቃቃትን ይሰጠዋል። ከሜዳው ውጪ ደግሞ ቶትናምን በአሳማኝ ብቃት ማሸነፉ ለአርሰናል ለቀጣዩ ጨዋታ ትልቅ በራስ መተማመን ይሰጠዋል። ከዛም ባለፈ ደግሞ በቶትናሙ ጨዋታ ትልቅ ነገር የተመለከትነው አሰልጣኝ ሚኬል አርቴታ ደፈር ማለት መጀመራቸውን፣ ኤብሪቼ ኢዜ ትልቅ ነፃነት ማግኘቱን፣ ቪክተር ዮኬሬሽ 90 ደቂቆች እንዲጫወት መደረጉ፣ እንደ ጁሪየን ቲምበርና የደከሙ ተጫዋቾች በፍጥነት እንዲቀየሩ መደረጉ አርቴታ ካሁን በኋላ ሪስክ ለመውሰድ ምን ያህል ዝግጁ እንደሆኑ ያየንበት ስለሆነ ይህንኑ የሚያስቀጥሉ ከሆነ በሚገባ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ ማሳካት የሚችልበት እድል ትልቅ ነው ብዬ እኔ በግሌ አስባለሁ። ታዲያ መድፈኞቹ ይህንን ሳምንት በሙሉ እረፍት ናቸው። ታዲያ ወደ ዱባይ ሊሄዱ ይችላሉ የሚሉ መረጃዎች እየተዘዋወሩ እንደሆነ ብዙዎቻችሁ ታውቃላችሁ። አዎ አርሰናሎች እንግዲህ ወደ ዱባይ ለመሄድ እቅድ አላቸው። ነገር ግን ገና በመነጋገር ላይ ነው የሚገኙት። እዚሁ ሆነን እረፍታችንን እናሳልፍ ወይስ ዱባይ ሄደን እናሳልፍ የሚለው ገና አልተወሰነም። ምክንያቱም ወደ ዱባይ መሄዱ ምናልባትም መንገዱ ድካም እንዳያደርግባቸው ተጫዋቾች እዚሁ ባሉበት እረፍት ቢያደርጉ የተሻለ ነው የሚሉ ሀሳብ የሚሰጡ ሰዎች እየመጡ ስለሆነ አርሰናሎች ይህንን እየተነጋገሩበት እንደሚገኙ ተሰምቷል። ብቻ የትም ሆነው የትም ይህ ሳምንት የእረፍት መሆኑ ለአሰልጣኝ ሚኬል አርቴታ በተለይ ትልቅ እረፍትን የሚሰጥ ጉዳይ ነው። 7 ቀን በነገራችን ላይ አርሰናል ካረፈ በጣም ረጅም ቀናቶች ነው የተቆጠሩት። በአስገራሚ ሁኔታ እንደምታውቁት በየ2 ቀኑ በየ3 ቀኑ አርሰናል ጨዋታውን ያደርጋል። ምክንያቱም ደግሞ ለ4 ዋንጫ እንግዲህ መወዳደር ትልቁ ችግሩ ይሄ ነው። ምክንያቱም ለ4 ዋንጫዎች በምትፎካከሩበት ጊዜ ሻምፒዮንስ ሊግ መጫወት አለባችሁ ማክሰኞና ሮብ። ከዛ የኤፍኤ ካፕ ጨዋታዎች አሉ፣ የካራቦ ካፕ ጨዋታዎች አሉ። ከዛ ደግሞ ፍጻሜ እያለፋችሁ ስትመጡ ደግሞ አሁን ለምሳሌ ካራቦ ካፕ ፍጻሜ ስታልፉ በዛ ቀን ልታደርጉት የነበረው ጨዋታ ወደዚህ ይመጣባችኋል። ልክ እንደ ወልቭሱ ጨዋታ ማለት ነው። ስለዚህ ያላሰባችኋቸው ጨዋታዎች፣ ያልተዘጋጃችሁባቸው ጨዋታዎች ይመጣሉ። ይሄ ነው አርሰናል አሁን ያለንበት ሳምንት እንግዲህ ከታህሳስ ወር በኋላ ለመጀመሪያ ጊዜ ነው የ6 ቀንና ከዛ በላይ እረፍት የሚያገኝበት። ከታህሳስ ወር በኋላ ለመጀመሪያ ጊዜ ነው አርሰናል ይህንን የ6 ቀን እረፍት ያገኘው። ላለፉት 2 ወራት ከ15 ቀን ወይም ደግሞ ወደ 3 ወራት ለሚጠጉ ቀናት እንግዲህ ቡድኑ ያለ እረፍት ነበር ሲጫወት የነበረው። ታዲያ እንደዚህ አይነት እረፍት ድጋሚ የሚመጣው ደግሞ ሚያዚያ
12 ወይም ደግሞ ሚያዝያ 15 አካባቢ አርሰናል በኤምሬትስ እንግዲህ በፕሪሚየር ሊጉ ከኒውካስል ጋር ከመጫወቱ በፊት ነው እንደዚህ አይነት እረፍቶችን የሚያገኘው ማለት ነው። ስለዚህ በኤፍኤ ካፑ ገና ብዙ ርቀት የሚጓዝ ከሆነ ጨዋታዎች አሁንም ወደዚህ ወደ ማክሰኞና ወደ ረቡዕ ሊመጡ ይችላሉ። በተለይ የፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ የምታደርጓቸው ጨዋታዎች ኤፍኤ ካፕ ሩብ ፍጻሜ ወይ ደግሞ ግማሽ ፍጻሜ እያለፋችሁ ስትመጡ ጨዋታዎች ቅዳሜና እሁድ ስለሚሆኑ ወደ ማክሰኞና ሮብ የፕሪሚየር ሊግ ጨዋታዎች ይመጡባቸዋል። ስለዚህ ይደራረቡባቸዋል ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ ለአርሰናል ተጫዋቾች በቂ እረፍት በዚህ ሳምንት ይሰጣሉ ተብሎ ይጠበቃል። በተለይ ልምምድ ላይ ያን ያህል ጉልበታቸውን እንዲያባክኑ እንደማያደርጋቸው ይጠበቃል። ዱባይ ደርሶ ይመጣሉ አይመጡም የሚለው ግን ገና ያልተወሰነ ጉዳይ ነው። ነገር ግን በጣም እረፍት ማግኘታቸው ትልቅ እድል ነው። ማርቲን ዙቤሜንዲን አይታችሁታል ምን ያህል እንደደከመ። ጁሪየን ቲምበርን በቶትናም ጨዋታ አይታችሁታል እንዴት ወዲያውኑ፣ ምክንያቱም ድካሙ ስታዩት ራሱ የሚያስታውቅ ድካም ነበር የምታዩበት። እንደውም ዴክላን ራይስን እዚህ ጋር እኔ በጣም ማድነቅ ፈልጋለሁ። ምንም የማይደክመው ተጫዋች እንግዲህ በፕሪሚየር ሊጉ ማን ነው ብትሉ ይለን ያው ዴክላን ራይስ ነው ምላችሁ። ሌሎቹ ሰውነታቸው ላይ እስኪታይ ድረስ በጣም ደክመው በሚገኙ ሰዓት ብዙ ጨዋታ እንኳን ያልተጫወቱ ተቀይረው እየገቡ የሚጫወቱት እነ ማርቲኔሊ እንኳን እንዴት እግራቸው እንኳን አልታዘዝ እያላቸው ሜዳ ላይ እየተመለከትን፣ ዴክላን ራይስ ግን 90 ደቂቃ እየተጫወተ ገና ልምምዶቹን አስቡ ብሔራዊ ቡድን ያደረጋቸውን ጨዋታዎች አስቡ። ምንም የማይደክመውና ሙሉ ሜዳ ላይ ያለውን ሁሉ የሚሰጥ ተጫዋች ነው። እኔ አርሰናል ለዴክላን ራይስ ሲል እንግዲህ ዘንድሮ ብዙ ዋንጫዎችን ቢያሳካም በጣም ትልቅ ይመስለኛል። ዴክላን ራይስ እንግዲህ በቶትናሙ ጨዋታ ስህተት ከሰራ በኋላ ተናድጄ ነበረ። ቡድኔን የማይሆን ነገር ውስጥ ልከተው ነው ወይ? በእኔ ስህተት የማይሆን ነገር ውስጥ አርሰናል እንዲገባ አልፈልግም በሚል ተጨንቄ ነበር። ነገር ግን ወዲያውኑ መጨነቄ ምንም እንደማይፈጠርና ወዲያውኑ ወደ ግብ ማስቆጠርና ጨዋታውን ወደ ማሸነፍ መመለስ እንዳለብኝ አሰብኩኝ ሲል እንግዲህ ከጨዋታው በኋላ ያለውን ትልቅ የአእምሮ ጥንካሬ ተናግሯል። ከዛ በላይ በጣም አሳፋሪ የቶትናም ደጋፊዎችን ተግባር ተመልክታቸዋል ብዬ አስባለሁ። በስቴዲየም ውስጥ እንግዲህ የቶትናም ደጋፊዎች ዴክላን ራይስ ኮርና ሊመታ ሲሄድ ምንድን ነበር የሚያደርጉት? ስልካቸው ላይ የሚስቱን ፎቶ እየከፈቱ እንግዲህ ሚስቱ እንደምታውቁት በጣም በአካል ወፈር ያለች ሰው ናት። ታዲያ በእሷ በአካሏ ምክንያት በጣም ብዙ ሜሞች ይሰሩበታል፣ በጣም ብዙ ነቀፋዎች ይደርሱበታል። ታዲያ የቶትናም ደጋፊዎች የሚስቱን ፎቶ እየከፈቱ ሚስትህ በጣም ወፍራም ናት እያሉ ሲዘምሩና ሙድ ሲይዙበት ሲቀልዱበት ነበረ በቶትናሙ ጨዋታ። እሱ ግን ያንን ሁሉ ተቋቁሞ በጨዋታው ላይ በጣም ድንቅ እንቅስቃሴ አድርጎ አርሰናል 4-1 አሸንፎ እንግዲህ በጣም ወሳኝ ድልን ማሳካት ችለዋል ማለት ነው። ስለዚህ ተጫዋቾች እየደከሙ ነው። ከነ ዴክላን ራይስ ውጭ ያሉ ተጫዋቾች በተለይ በጣም በከፍተኛ ድካም ላይ ስለሚገኙ ትልልቅ ረፍት ያስፈልጋቸዋል። በተለይ አሁን ክርስቲያን ሞስኬራ በቶትናሙ ጨዋታ ገብቶ ምን ያህል ግልጋሎት እንደሰጠ አይታቸዋል። እንደዚህ አይነት ፍሬሽ የሆኑ እግሮች በጣም ያልደከሙ እግሮችን ቀይራችሁ ስታስገቡ በጨዋታዎች ላይ የምታገኙት እድል ይሄ ነው። አርቴታን በዛ ጨዋታ በደንብ ተመልክቷል ብዬ አስባለሁ። ስለዚህ ከዚህም በኋላ ሞስኬራን ብቻ ሳይሆን መሀል ላይም ደፈር እያለ እነ ኖርጋርድን እየቀየረ እያስገባ በጨዋታዎች ላይ ውጤት ይዞ ለመውጣት ትልቅ ጥቅም ይሰጠዋል ተብሎ ይጠበቃል። ምክንያቱም የቀሩት የፕሪሚየር ሊግ ጌሞች 10 ብቻ ናቸው። እነዚህን 10ን እንደምንም ብላችሁ አመቱን ሙሉ 8 ወር 7 ወር የመጣችሁበትን ላባችሁን የሰጣችሁበትን ነገር ለ10 ጨዋታ እንደምንም ሰጥታችሁ ከ10ሩ ቢያንስ 9ኙን አርሰናል የኢታዱን የሲቲን ጨዋታ ጭምር ድል ካደረገ ፕሪሚየር ሊጉን ማሳካት የሚችልበት እድል ሰፊ ነው። ስለዚህ አርሰናል ለዚህ ትልቅ ተጋድሎና ተልኮ ይጠብቀዋል ብዬ አስባለሁ። የቼልሲና የአርሰናልን ጨዋታ እንግዲህ የሚመሩት ዳኛ ታውቀዋል። አርሰናል ዘንድሮ ከቼልሲ ጋር 3 ተገናኝቷል። አንዱን አቻ ሲወጣ 2ቱን ድል አድርጓል። በካራቦ ካፕ 2ቱንም በስታንፎርድ ብሪጅም በፕሪሚየር ሊግም 2ቱንም ጨዋታ ድል ማድረጉ ይታወቃል። የመጀመሪያው የፕሪሚየር ሊግ ጨዋታ በስታንፎርድ ብሪጅ የተደረገው አንድ አቻ ነበር የተጠናቀቀው። በእርግጥ ጨዋታውን አርሰናል በደንብ ማሸነፍ የሚችልበት ጨዋታ ነበር። ቼልሲዎች ሞሰስ ካይሴዶን ገና በጊዜ በቀይ ካርድ አጥተው ነበር። ነገር ግን ጨዋታውን አንድ አቻ ነው ያጠናቀቀው። አርሰናል ዘንድሮ ነጥብ ከጣለባቸውና የመድፉ ደጋፊዎች እጅግ ከሚበሳጩባቸው ጨዋታዎች አንዱ ይሄ የቼልሲው ጨዋታ እንደነበረ ይታወቃል። ቀጣዩ ጨዋታ ግን በኤምሬት ስቴዲየም ነው፣ እሁድ ነው የሚደረገው። ምሽት 1 ሰዓት ተኩል ላይ በኤምሬት ስቴዲየም ነው የሚደረገው። በእርግጥ አርሰናል ዘንድሮ በኤምሬት ስቴዲየም ትልቅ ሪካርድና ቁጥራዊ መረጃዎች አሉት። በማንቸስተር ዩናይትድ ብቻ ነው በሜዳው የተሸነፈው። ሌሎች ጨዋታዎችን በሙሉ አሸንፎ ከሊቨርፑል ጋር ብቻ ደግሞ አቻ ወጥቷል። ከሁለቱ ውጪ እያንዳንዱን የሻምፒዮንስ ሊግ፣ የፕሪሚየር ሊግ፣ የሌሎችንም ጨዋታዎች በሜዳው እንግዲህ አርሰናል ድል እያደረገ ነው የሚገኘው። ኤምሬት ስቴዲየም እንደ ድሮ እንግዲህ በዝምታ የተሞላ ስቴዲየም አይደለም። በከፍተኛ ድጋፍ፣ በከፍተኛ ድባብ፣ በከፍተኛ ጨዋታ የሚገኝ ስቴዲየም ነው። አርሰናል በካራቦ ካፕ ከቼልሲ ጋር 1-0 ሃቨርት ባስቆጠራት ግብ ያሸነፉትንም ጨዋታ አርቴታ ሲናገሩ በኤምሬት ካየዋቸው እጅግ ትልቅ ድባብ ካየውባቸው ጨዋታዎች
የመጀመሪያው ሲል መናገሩ ይታወሳል። ስለዚህ ያንን ድጋፍ በኤምሬት ምክንያቱም የለንደን ደርቢ ስለሆነ ይቀጥላል ተብሎ ነው የሚጠበቀው። አርሰናል በተለይ እሱን ጨዋታ ማሸነፍ የሚችል ከሆነ ሁለት ትልልቅ ድሎችን በአንድ ሳምንት ጨረሰ ማለት ነው። ሁለት ደርቢዎችን ቶትናምን የሰሜን ለንደን ደርቢ ከሜዳው ውጪ ቸልሲን በሜዳው የሚያሸንፍ ከሆነ የለንደን ደርቢ ሁለት ትልልቅ ጨዋታዎችን ጨረሰ ማለት አርሰናል የሚቀረው 9 ጨዋታዎች ብቻ ይሆናሉ ማለት ነው። ስለዚህ እያንዳንዱን ጨዋታ ባሸነፋችሁ ቁጥር እየቀራችሁ የሚመጣው ጨዋታ በጣም ትንሽ ነው። በመቀጠል ደግሞ በሜዳችሁ ብዙ ጨዋታ ነው የምታደርጉት። ሜንታሊታችሁ በጣም በከፍተኛ ሁኔታ ከፍ ነው የሚለው። በቸልሲው ጨዋታ ደግሞ አስደሳችሁ ነገር እንደ ካይ ሃቨርትዝ ያሉ ተጫዋቾች ይመለሳሉ። የቡካዮ ሳካ ጉዳትንም በዚሁ ለማንሳት እንግዲህ ቡካዮ ሳካ ብዙዎች በተለይ በቶተናሙ ጨዋታ ተቀይሮ ሲወጣ ጉዳቱ ከባድ ነው ወይ ብለው አስበው ነበር። ነገር ግን ምንም አይነት ከባድ ጉዳት እንደሌለ ከአርሰናል ቅርብ የሆኑ የመረጃ ምንጮች ያሳያሉ። ስለዚህ ቡካዮ ሳካ ተቀይሮ የወጣው ያው አሰልጣኝ ሚኬል አርቴታ እንደምታውቁት ጨዋታዎችን እየመራ ከሆነ ሪስክ ላለመውሰድ ቶሎ ብሎ ቀይሮ እንደሚያስወጣ ይታወቃል። በተለይ ቡካዮ ሳካ ካሁን በኋላ ላሉ ጨዋታዎች በጣም አስፈላጊ ነው። በተለይ ከፈረመ በኋላ እንግዲህ በጣም ጥሩ እንቅስቃሴ እያደረገ ነው። በወልቭሱ ጨዋታ ግብ አስቆጥሯል። በቶትናሙም ጨዋታ እንዴት አድርጎ እያንዳንዱን ኳሶች ወደፊት ሲወስድ እንደነበረ ለኢብሪቺዜ ያደረገውን አሲስት ተመልክታቸዋል። ስለዚህ ቡካዮ ሳካ በቶትናሙ ጨዋታ በተለይ በጣም ትልቅ ግልጋሎት የሰጠ ተጫዋች ነው እንደኔ። ስለዚህ ቡካዮ ሳካ ካሁን በኋላ ላሉ ጨዋታዎች በጣም አስፈላጊ ከሚባሉ የአርሰናል ተጫዋቾች መካከል ግንባር ቀደሙ ነው። ስለዚህ የገጠመው ጉዳት ያን ያህል ከባድ እንዳልሆነና ለለንደኑ ደርቢ የቸልሲው ጨዋታ እንደሚደርስ ተሰምቷል። ካይ ሃቨርትዝን በዛ ጨዋታ ይመለሳል። ካይ ሃቨርትዝ ደግሞ ታውቃላችሁ ቼልሲ ላይ ማስቆጠር እጅግ በጣም የሚቀናው ተጫዋች ነው። ስለዚህ አርቴታና አርሰናሎች ይህንን ጨዋታ ጨረሱ ማለት ከዛ በኋላ የሚቀራቸው ትልቅ ቡድን እንግዲህ ሲቲ ነው የሚሆነው በኢታድ። ሌሎቹ ያው በፕሪሚየር ሊጉ ቀላል ቡድን ባይኖርም ነገር ግን አርሰናሎች 9 ጨዋታ ብቻ እንዲቀራቸው ያደርጋል ማለት ነው። የጨዋታው እንግዲህ ዳኛ ታውቀዋል። ጨዋታውን እንዲመሩ ታዲያ ዳረን ኢንግላንድ ተመርጠዋል ማለት ነው። ስለዚህ ዳረን ኢንግላንድ ይህንን የለንደን ደርቢ ወሳኝ ጨዋታ የሚመሩት ይሆናል ማለት ነው። ቪክተር ዮኬሬሽ በፕሪሚየር ሊጉ እንግዲህ አዳዲስ ቁጥራዊ መረጃዎችን እየጻፈ ይገኛል። በተለይ ከ2026 በኋላ በበርካታ ጨዋታዎች ላይ በአስደናቂነቱ የቀጠለው ቪክተር ዮኬሬሽ በአዲሱ የፈረንጆቹ ዓመት እንደሱ ግብ ያስቆጠረ አንድም የፕሪሚየር ሊግ አጥቂ የለም። ሁጎ ኤኪቲኬ ብትሉ፣ ኤርሊንግ ሃላንድ ብትሉ፣ ሌሎች እነ ቮልትሜድ፣ እነ ጃኦ ፔድሮ፣ እነ ቤንያሚን ሼሽኮን ብትጠሩ እንደ ዮኬሬሽ ብዙ ግቦችን ያስቆጠረ ተጫዋች የለም በ2026። እንደዚሁም ደግሞ በአጠቃላይ ዘንድሮ ለፕሪሚየር ሊግ አዳዲስ ቡድን የፈረሙ አጥቂዎች ያስቆጠሩት ግብ በሙሉ ከቪክተር ዮኬሬሽ ያነሰ ነው። ቪክተር ዮኬሬሽ ወደ ፕሪሚየር ሊግ መጥቶ 15 ግቦችን በሁሉም ውድድሮች በማስቆጠር የበላይነቱን ይዞ እየመራ ይገኛል። ሁለተኛ ሁጎ ኤኪቲኬ 14 ግብ፣ ሶስተኛ የቼልሲው አጥቂ ጆዋ ፔድሮ 14 ግብ በተመሳሳይ፣ አራተኛ የኒውካስትሉ አጥቂ ዋልትሜድ፣ በአምስተኛ ደረጃ የዩናይትዱ አጥቂ ቤንያሚን ሼሽኮ፣ በስድስተኛ ደረጃ ደግሞ 3 ግብ ብቻ ያስቆጠረውና በጉዳት ተቀምጦ የሚገኘው የሊቨርፑል አጥቂ አይዛክ ሲሆኑ ዮኬሬሽ በሁሉም ውድድሮች ብዙ ግቦችን በማስቆጠር ለፕሪሚየር ሊግ አዳዲስ ቡድን የፈረሙ አጥቂዎችን እየመራ ይገኛል ማለት ነው። ስለዚህ ይሄ ቁጥር በነገራችን ላይ እንዲህ አይነት ቁጥራዊ መረጃዎች በኢንስታግራም በተለያዩ ሶሻል ሚዲያዎች ሲወጡ በጣም ትልቅ የሆነ የስነ ልቦና ጥቅም አላቸው። ምክንያቱም እነዚህ ተጫዋቾች እንደዚህ አይነት ቁጥራዊ መረጃዎችን ይመለከታሉ፣ ስልካቸው ላይ ይመለከታሉ፣ ኢንስታግራማቸው ላይ ይመለከታሉ። ያንን ሲያዩ ትልቅ በሆነ መነቃቃትና ጥቅም ይሰጣቸዋል። ለዛ ነው ቪክተር ዮኬሬሽ ግቦችን ማስቆጠር ከጀመረ በኋላ እንዴት በራስ መተማመኑ እየጨመረ እንደሆነ አሁን በቶትናሙ ጨዋታ ከሳጥን ውጪ በአስገራሚ ሁኔታ ያስቆጠራትን ግብ የመጨረሻው አራተኛዋ ግብ ተከላካዩን አልፎ ከልሎ በግሩም ሁኔታ ኳሷን አረጋግቶ ክፍተት አይቶ የግብ ጠባቂውን ክፍተት አይቶ ያስቆጠረበት መንገድ በራስ መተማመኑ በደንብ እያደገ እንደሆነ የተመለከትንበት ነው። ስለዚህ ቪክተር ዮኬሬሽ ቁጥራዊ መረጃዎቹ እንደዚህ ጥሩ መሆናቸው በጣም ሊመሰገንና ጥሩ ነው ሊባል ይችላል። በቀጣይ ጨዋታዎችን በእርግጠኝነት ይህንን ነገር ይዞ የሚቀጥል ከሆነ ለአርሰናል ዋንጫ ማሳካት ትልቅ ሚናን ይጫወታል ተብሎ ይጠበቃል። ይሄ አጥቂ አርሰናል እንግዲህ ፕሪሚየር ሊጉን በአሁኑ ሰዓት ሲቲ እስኪጫወት ድረስ በ5 ነጥብ ልዩነቶች እየመራ ነው የሚገኘው። በሻምፒዮንስ ሊጉ ደግሞ እንግዲህ ቀጣዩን ዙር ተቀላቅሏል። ኤፍኤ ካፕ ጨዋታ አለበት። 8ኛ ዙር 8 ውስጥ የመግባት እድሉ በጣም ሰፊ ነው። በካራቦ ካፕ ፍጻሜ ደግሞ ማርች 22 ላይ
ተጠባቂ ጨዋታ መጋቢት ውስጥ ከሲቲ ጋር ያደርጋል በዌምብሌይ ስቴዲየም። ስለዚህ መድፈኞቹ ዘንድሮ በጣም ብዙ ጨዋታዎችን ነው የምትመለከቱት። አርሰናልን በየሳምንቱ ምናልባትም በሳምንቱ 2 ትመለከታላችሁ አብዛኛውን ጊዜ ማለት ነው። ስለዚህ ይሄ ለአርሰናል ደጋፊዎች ጥሩ ነው። ነገር ግን የተጫዋቾችን ድካም አርቴታ በደንብ ማኔጅ እያደረገና እየሰራ እንደዚሁም ለተጫዋቾች ልክ እንደ ቶትናሙ ጨዋታ በደንብ ነፃነት እየሰጠ 3 ነጥቦችን ይዞ ለመውጣት ከፍተኛ ትግል ያደርጋል ተብሎ ይጠበቃል ማለት ነው። የዕለቱ እንግዲህ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን እየተከታተላችሁ ከጎን የሆናችሁትን ከልብ ላመሰግናችሁ እወዳለሁ ማለት ነው። ቻናላችን እንግዲህ 30 ሺህ ተከታዮችን ለማፍራት ከጫፍ ደርሷል። ተቀላቀሉ፣ ቤተሰብ ሁኑ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።